መጽሐፈ ሳሙኤል ካል ምዕራፍ 5 የእስራኤልም ነገድ ሁሉ ወደ ኬብሮን ወደ ዳዊት መጥተው እነሆ እኛ የአጥንትህ ፍላጭ የሥጋ ቁራጭ ነን። አስቀድሞ ሳኦል በእኛ ላይ ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርህ። እግዚአብሔርም አንተ ሕዝቤን እስራኤልን ትጠብቃለህ፣ በእስራኤልም ላይ አለቃ ትሆናለህ ብሎህ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ንጉሡ ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከእነርሱ ጋር አደረገ። በእስራኤልም ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊትም መንገሥ በጀመረ ጊዜ የ30 ዓመት ልጅ ነበረ። 40 ዓመትም ነገሠ። በኬብሮንም በይሁዳ ላይ 7 ዓመት ከ6 ወር ነገሠ። በኢየሩሳሌምም በእስራኤል ሁሉና በይሁዳ ላይ 33 ዓመት ነገሠ። ንጉሡና ሰዎቹም በአገሩ ውስጥ ከተቀመጡት ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። እነርሱም ዳዊት ወደዚህ ሊገባ አይችልም ብለው አስበው ነበርና ዳዊትን ዕውሮችንና አንካሶችን ካላወጣህ በቀር ወደዚህ አትገባም አሉት። ነገር ግን ዳዊት አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። በዚያም ቀን ዳዊት ኢያቡሳውያንን የሚመታ በውኃ መሄጃው ይውጣ፣ የዳዊትም ነፍስ የምትጠላቸውን ዕውሮችንና አንካሶችን ያውጣ አለ። ስለዚህም በምሳሌ ዕውርና አንካሳ ወደ ቤት አይግቡ ተባለ። ዳዊትም በአምባይቱ ውስጥ ተቀመጠ፣ የዳዊትም ከተማ ብሎ ጠራት። ዳዊትም ዙሪያዋን ከሚሎ ጀምሮ ወደ ውስጥ ቀጠራት። ዳዊትም እየበረታ ሄደ፣ የሠራዊት አምላክ እግዚአብሔርም ከእርሱ ጋር ነበረ። የጢሮስም ንጉሥ ኪራም ወደ ዳዊት መልእክተኞችን የዝግባ እንጨትንም አናጢዎችንም ጠራቢዎችንም ላከ፣ ለዳዊትም ቤት ሠሩለት። ዳዊትም እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ስለ ሕዝቡ ስለ እስራኤልም መንግሥቱን ከፍ እንዳደረገ አወቀ። ዳዊትም በኬብሮን ከመጣ በኋላ ሎሌዎችን ቁባቶችንና ሚስቶችን ከኢየሩሳሌም ወሰደ። ለዳዊትም ደግሞ ወንዶችና ሴቶች ልጆች ተወለዱለት። በኢየሩሳሌምም የተወለዱለት ስማቸው ይህ ነው: ሳሙስ፣ ሶባብ፣ ናታን፣ ሰሎሞን፣ ኢያቤሐር፣ ኤሊሱዔ፣ ናፌቅ፣ ያፍያ፣ ኤሊሳማ፣ ኤሊዳሄ፣ ኤሊፋላት። ፍልስጥኤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደ ተቀባ ሰሙ። ፍልስጥኤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ወደ ምሽጉ ወረደ። ፍልስጥኤማውያንም መጥተው በራፋይም ሸለቆ ተበትነው ሰፈሩ። ዳዊትም ወደ ፍልስጥኤማውያን ልውጣን? በእጄስ አሳልፈህ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ፍልስጥኤማውያንን በእርግጥ በእጅህ አሳልፌ እሰጣቸዋለሁና ውጣ አለው። ዳዊትም ወደ በኣል ፐራሲም መጣ። በዚያም መታቸውና ውኃ እንዲያፈርስ እግዚአብሔር ጠላቶቼን በፊቴ አፈረሳቸው አለ። ስለዚህም የዚያን ስፍራ ስም በኣል ፐራሲም ብሎ ጠራው። ጣዖቶቻቸውንም በዚያ ተዉ። ዳዊትና ሰዎቹም ወሰዱአቸው። ፍልስጥኤማውያንም ደግሞ መጡ፣ በራፋይም ሸለቆ ተበትነው ሰፈሩ። ዳዊትም እግዚአብሔርን ጠየቀ። እርሱም በኋላቸው ዞረህ በሾላው ዛፍ ፊት ለፊት ግጠማቸው እንጂ አትውጣ። በሾላውም ዛፍ ራስ ውስጥ የሽውሽውታ ድምፅ ስትሰማ በዚያን ጊዜ እግዚአብሔር የፍልስጥኤማውያንን ጭፍራ ለመምታት በፊትህ ወጥቶ ይሆናልና በዚያን ጊዜ ቸኵል አለው። ዳዊትም እግዚአብሔር እንዳዘዘው አደረገ። ከገባዖንም እስከ ጌዝር ድረስ ፍልስጥኤማውያንን መታ።